ሰላም ጤና ይስጥልኝ የተወዳችሁ ቤተሰቦች የዕለቱን የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። የትግራይ ክልል ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ ወደ አዲስ አበባ ገብተዋል። ጀነራሉ ለምን ወደ አዲስ አበባ መጡ፣ ከነማን ጋር መጡ የሚለው ጉዳይ ላይ በዝርዝር ወደ እናንተ ማድረሳችሁ መረጃ ይኖራል። በሌላ በኩል በጋምቤላ ከተማ የፖሊስ አዛዡ ተገድለዋል። በከተማይቱ ያለው ውጥረት ተባብሶ ቀጥሏል። ከተማዋ በምን አይነት ሁኔታ ላይ ትገኛለች የሚለው ጉዳይ ላይ በዝርዝር ወደ እናንተ ማድረሳችሁ ሌላ የጥንቅር መረጃ ይኖረናል። ኤርትራ የሆነችበት ምክንያት ይፈርሳል ሲሉ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት ተናግረዋል። ኢትዮጵያና ሩሲያ የኒኩሌር ኃይል ሚስጥራዊ መረጃዎችን የመጠበቅ ስምምነት ተፈራርመዋል። እነዚህን ጉዳዮች በዝርዝር ወደ እናንተ አደርሳለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ጀምሮ ዝርዝሩን ላስደምጣችሁ ተከታተሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ወደ አዲስ አበባ ገብተዋል። ጀነራሉ ወደ አዲስ አበባ ሲገቡ ምክትላቸውን ጨምሮ ሌሎች የልዑካን ቡድናቸውን አስከትለው ወደ አዲስ አበባ እንደገቡ ተነግሯል። ጀነራሉ የሚመሩት ጊዜያዊ አስተዳደር ከሰዓታት በፊት ባወጣው መግለጫ ፌዴራል መንግስቱ በወልቃይት እርምጃ እንዲወስድ መጠየቁን በጊዜያዊ አስተዳደር ጽህፈት ቤት ካወጣው መግለጫ ለመረዳት ተችሏል። ይህን ጉዳይ አስመልክቶ ማለትም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና ልዑካቸውን ወደ አዲስ አበባ መምጣታቸውን አስመልክቶ እስካሁን ድረስ ከፌዴራል መንግስቱ በኩል የተሰጠ ምንም አይነት መግለጫም ሆነ ማብራሪያ የለም። ከዚህ ጉዳይ ጋር በተያያዘ ዝርዝሩን ተከታትዬ የማስደምጣችሁ ይሆናል። በጋምቤላ ከተማ ፖሊስ አዛዥ ላይ ግድያ መፈጸሙን ተከትሎ በከተማይቱ ከትናንት በስቲያ ማክሰኞ ረፋድ ጀምሮ የዕለት ተዕለት እንቅስቃሴዎች መቋረጣቸውን ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል። በከተማይቱ የተለያዩ አካባቢዎች ትናንትናና ዛሬ የመሳሪያ ተኩስ እየተሰማ እንደሚገኝም ነዋሪዎች ገልጸዋል። ለከተማይቱ አለመረጋጋት መንስኤ የሆነው የጋምቤላ ከተማ ፖሊስ አዛዥ ኮማንደር ኡሙሩ ኡጁሉ ግድያ የተፈጸመው ከትናንት በስቲያ ማክሰኞ ታህሳስ 7 2018 ከቀኑ 4 ሰዓት ገደማ እንደሆነ የቅርብ ጓደኛቸው ተናግረዋል። የጋምቤላ ክልል ፖሊስ ኮሚሽነር አቶ ኡጉላ ኡጁሉ ግድያው መፈጸሙን ለኢትዮጵያ ኢንሳይደር ቢያረጋግጡም ዝርዝር መረጃ ከመስጠት ግን ተቆጥበዋል። ከዚህ ክስተት በኋላ በጋምቤላ ከተማ የተለያዩ አካባቢዎች የመሳሪያ ተኩስ እየተሰማ እንደሚገኝም የተገደሉ የፖሊስ አዛዥ የቅርብ ጓደኛ ተናግሯል። ግለሰቡ ተኩስ ከሚሰማበት አካባቢ ስላለው ሁኔታና ምን አይነት ጉዳት እንደደረሰ ማወቅ እንዳልቻሉ ቢገልጹም ትናንት ቀትር ላይ ወደ ከተማ የመጀመሪያ ደረጃ ሆስፒታል በሄዱበት ወቅት የሞቱና የተጎዱ ሰዎች እንደተመለከቱ የዓይን እማኞች ሰጥተዋል። ኢትዮጵያ ኢንሳይደር ያረጋገጣቸው ሁለት የጋምቤላ ከተማ ነዋሪዎች ትናንትናና ዛሬ በከተማይቱ ተኩስ እንደሚሰማና መደበኛ እንቅስቃሴ መቆሙን አረጋግጠዋል። በትናንትናው ዕለት የነበረው ተኩስ የቆመው ማታ 3 ሰዓት ገደማ ከዘነበው ዝናብ በኋላ እንደነበር አንድ የከተማይቱ ነዋሪ ተናግረዋል። ኤርትራ የሆነችበት ምክንያት ይፈርሳል ሲሉ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ተናገሩ። ኤርትራ የተገነጠለችው ኢትዮጵያን የባህር በር እንድታጣ ታስቦ ነው። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል ሲሉ ተደምጧል። ኤርትራ እንድትሆን ያደረጋት መነሻዋና ሌሎች ሀገራትም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ምን ታደርጋለች ሲሉ ተደምጧል። የጠቅላይ ሚኒስትር ማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ይሄንን ንግግር ካደረጉ በኋላ እስካሁን ድረስ ግን ከኤርትራ በኩል ለአማካሪው ንግግር የተሰጠ ምንም አይነት ምላሽም ሆነ ማብራሪያ የለም። ኢትዮጵያና ሩሲያ የኒኩሌር ኃይል ሚስጥራዊ መረጃዎችን የመጠበቅ ስምምነት ተፈራረሙ። የኢትዮጵያ ኒኩሌር ኃይል ኮሚሽን እና የሩሲያ ፌዴሬሽን የሮስታም ኢነርጂ ፕሮጀክቶች የኒኩሌር ኃይል ሚስጥራዊ መረጃዎችን የመጠበቅ ስምምነት ተፈራርመዋል። ስምምነቱን የፈረሙት የኢትዮጵያ የኒኩሌር ኃይል ኮሚሽን ኮሚሽነር ሳንዶካን ደበበ እና የሩሲያ ፌዴሬሽን የሮስታም ኢነርጂ ፕሮጀክቶች ዋና ዳይሬክተር አንድሬ ሮዲስቲቭ ናቸው። በአቶ ሳንዶካን ደበበ የተመራ የኢትዮጵያ ልዑክ በሩሲያ ሞስኮ ከታህሳስ 6 እስከ ታህሳስ 10 ቀን 2018 ዓ.ም ድረስ የሁለቱ ወገኖች የመጀመሪያ ስብሰባ እየተሳተፉ ይገኛሉ። በስብሰባው ምስጢራዊ መረጃዎችን የመጠበቅ ስምምነትና የፍኖተ ካርታ ሰነዶች ለውይይት ቀርበው ምክክር ተደርጎባቸዋል። የኒኩሌር ቴክኖሎጂ ካለው ዓለም አቀፋዊ ውድድር አንጻር ምስጢራዊ መረጃዎችን መጠበቅ እንዳለባቸው ተገልጿል። ኢትዮጵያና ሩሲያ የኢትዮጵያ የመጀመሪያ የኒኩሌር ኃይል ማመንጫ ጣቢያ ግንባታና ልማት ለማፋጠን ቀደም ብሎ የተገቧቸውን ስምምነቶች ተግባራዊ ለማድረግ ቁርጠኛ መሆናቸውንም ተነግሯል። የኒኩሌር ጣቢያ ግንባታ ፕሮጀክት በኢትዮጵያ የልማት እንቅስቃሴ ውስጥ ትልቅ ምዕራፍ መሆኑን ተመላክቷል። መድረኩ ባለፈው መስከረም በሞስኮ ከተካሄደው የዓለም አቶሚክ ሳምንት ጎን ለጎን በተፈረመው አጠቃላይ ትግበራ እቅድ ላይ ይመክራል። ጠቅላይ ሚኒስትር አብይ አህመድ እና የሩሲያ ፌዴሬሽን ፕሬዝዳንት ቭላድሚር ፑቲን የኒኩሌር ቴክኖሎጂን ለሰላማዊ አገልግሎትና ለኢትዮጵያ አስተማማኝ የኃይል ምንጭ እንዲሆን መጠቀም ላይ መወያየታቸው የኢትዮጵያ ኒኩሌር ኃይል ኮሚሽን አስታውሰዋል።
የዕለቱ የሀገር ውስጥና የባህር ማዶ መረጃዎቻችን እነዚህ ይመስሉ ነበር። በሌሎች ጉዳዮች እስክንገናኝ ሰናይ ጊዜ